ያለን በዛሬው ዕለት ሴማንቲክ ታግን የተወሰነ ካየን በኋላ ይችን ሚኒ ፕሮጀክት እንዴት አድርገን እንደምንሰራ ነው የምናያት። በእርግጥ ሲኤስኤስ ጨምረንባታል ውበቱ እንዲኖራት። ያው ኤችቲኤምኤል ብቻውን ምንም ስለማይሆን ሲኤስኤስ ጨምረንባት እንዴት ታምራለች እና ይችን እንዴት እንደምንሰራ በዛሬው ዕለት እናያለን። ከዚህ በፊት ግን ባለፈው ምናልባት ማስታወቂያ ወይታችሁ ቪዲዮ ሰርተን የለቀነው ቪዲዮ ይህንን እንዴት አድርገን እንደሰራን የሚለቀቅ ነው አለ። ይህንን ደግሞ በሚዲያ ታግን ካየን በኋላ እነዚህን አንድ ባንድ እናያለን ማለት ነው። እነዚህን አንድ ባንድ በላይ ቪዲዮ እናያለን። ያው ቪዲዮዋቸው አልተቀረጸም እንጂ ስራዎቹ አልቀዋል። ስለዚህ እንዴት ተግባራዊ እነዚህ እንዴት ሮድ እንደሚያደርጉ እያንዳንዱ እናያቸዋለን። ለዛሬው የምናየው ግን ይችኛዋ እነዚህ ቶፒኮች ነው። ስለዚህ ወደ ዕለቱ ቶፒክ HTML5 ምንድን ነው? ሴማንቲክ ታግ ማለት ነው። HTML5 ማለት HTML ራሱ ዴቨሎፕ እየሆነ መጥቶ በፈረንጆቹ 2015 ላይ HTML5 ሲደርስ የመጨረሻው ሌቭል ደረጃ ላይ ስለደረሰ ኖርማሊ በዚህ ሰዓት እኛ ግን የምናውቀው HTML እያልን ነው። 5ን ቁጥሩን አንጠቀምበትም፣ አንጠራው። ኖርማሊ HTML ብቻ እያልን የምንጠራው። HTML ማለት ያው ሃይፐር ቴክስት ማርክአፕ ላንጉዌጅ ማለት ነው። ሴማንቲክ የሚባሉት ደግሞ ኖርማሊ ክሊር የሆነ ትርጉም የላቸውም። ነገር ግን ዌብ ፔጃችን ክሊር የሆነ ሪዲንግ እንዲኖረው ኤስኢኦ ሰርች ኢንጂን በጉግል ላይ ዩቲዩብ ላይ የተለያዩ ሰርች ኢንጂኖች ላይ ሰርች ሲደረግ በቀላሉ መገኘት እንዲችል እንዲሁም ደግሞ ለተመልካች ለተጠቃሚ ደግሞ ለሜንቲ ኮዱን ሜንቴን ለማድረግ እና ኮዱን ሪድ ለማድረግ ለዴቨሎፐሮች አመች ሁኔታ ለመፍጠር ነው እንጂ የተለየ ትርጉም የላቸው። ለምሳሌ ኤችዋን ብንል ሄዲንግ ብንል የሆነ ትርጉም ይዘውት የሚወጡት ቃላት አለ። የሆነ ሌሎችን ፓራግራፍ ብንል ፓራግራፍ ይዘው ይመጣል። በዛ የተነሳ ይሄ ማለት ይሄ ነው እንላለን። ሴማንቲክ ስንመጣ ግን እንደዚህ አይነት የሆነ ዲስቲንክት የሆነ ትርጉም የላቸውም። ነገር ግን ለኦርጋናይዜሽን ፐርፐዝ የምንጠቀምባቸው ማለት ነው። ከዚህ ቀጥሎ ደግሞ በጣም የተለመዱ ኮመን የሆኑት ሴማንቲክ ታጎች አሉ። በጣም ኮመን የሆኑት ከነዚህ ውስጥ ሄደር ነው። ሄደር ያው ብዙ ጊዜ ሴክሽን፣ ሎጎ፣ ናቪጌሽን እና ኢንትሮዳክሽን አካባቢ ትልቅ ዌብሳይቶች ከሆኑ ደግሞ ኢንትሮዳክሽን አካባቢ ይይዛል። አነስተኛ ዌብሳይቶች ከሆኑ ደግሞ ሎጎ እና ናቪጌሽን ብቻ ይይዛል ማለት ነው። ሌላው ናቪጌሽን፣ ናቭ ከስሙ እንደሚያመለክተው ናቪጌሽን ማለት ነው። ይህ ደግሞ ብዙ ጊዜ ናቭ ደግሞ አገልግሎት እንዲሁም ሊንኮችን ነው የሚይዝልን። ሌላው ሜን ደግሞ ሜን ብዙ ጊዜ የኮንቴንቱን የቦዲ ኮንቴንቱን ለማገልገል ነው። በእያንዳንዱ ፔጅ ሜን የተለያየ ነው ሊሆን የሚችለው። ሌላው ሴክሽን ነው። ሴክሽን ደግሞ በሜን ውስጥ ልታቀፍ ይችላል። እንዲሁም ደግሞ አርቲክል ነው። ለምሳሌ አርቲክል ደግሞ አንድ ሰው የሆነ ብሎግ ሊጽፍ ይችላል። አርቲክል መሀል ላይ ያለው ኮንቴንት አርቲክል ሊሆን ይችላል። በጎንና በጎን ደግሞ አንድ አርቲክል ጻፍ ሪሌትድ ፖስትስ የገሊ እንደዚህ ነው ምናምን ብለን የሆነ በትንሽዬ መጽፋት አለች። ያችን በጎንና በጎን ግራና ቀኝ የሚያሉት የሚጻፉ ቴክስቶች ብናስቀመጠት ቦታ አሳይድ ይባላል። ሌላው ፉተር እና ሄደር ደግሞ እንደምታውቁት ፉተር እና ሄደር ሁሉም ፔጆች ላይ ያገኘ አባውት ፔጅ ላይም ፎንት አባውት ፔጅ ላይ የሆነ ሰው ክሊክ ያደርግ ፎንት እንትና ሄደር እና ፉተር አለ። ኮንታክት አስ ፔጅ ላይ ፔጅም እንደዛው አለ። ፎን ፔጅም ደግሞ ፔጅ አለ እና ፉተር ብዙ ጊዜ አገልግሎቷል እንደዛ አለ። ሁለቶቹ ፉንክሽናሊቲዎች ነው። ሌላው ደግሞ እነዚህኞቹን እንግዲህ ስትራክቸር እንዴት አድርገን ስትራክቸር እንደምናደርግ ይህን በነገራችሁ ላይ እናንተ ኮዳችሁ ላይ ቴስት ስታደርጉ ኮዳችሁ ላይ ይህን ሴክሽን ለብቻው ሰዱት። የመጀመሪያውን ሴክሽን ይህን ሴክሽን ለብቻው ሰዱት። ከዛ ቀጥላችሁ ደግሞ ይህኛውን ሴክሽን ተጠቀሙ። ከዚህ ቀጥሎ ግን ይሄ ኮድ ሲያልቅ ደግሞ አሁንም ማለት ይሄ ኮድ ሲያልቅ እዚህ ላይ ማየት እንደምንችለው እንግዲህ የዚህ አገልግሎቶቹ ለምሳሌ ሜታ እንትን ነው። የመጀመሪያው HTML ዶክመንት ታይፑ በHTML ጀምራል። ሁለተኛ HTML ታግ ደግሞ ላንጉዌጁ እንግሊዘኛ ነው። ሶስተኛ ሄድ ታግ ደግሞ ሄድ ሜታ ታጎች ይላል። ይሄ ቻርሴት UTF-8 ማለት እንዲህ ካራክተሮችን ለመያዝ ለምሳሌ እንግሊዘኛን አማርኛ ኮዶቹን ለመያዝ ነው። ለምሳሌ የድሮ በፊት ቀደም ሲል ለእንግሊዘኛ ብቻ ተሰርቶ የነበረው አንሲ ይባል ነበር፣ አሜሪካን ስታንዳርድ። ከዛ ይሄንን ነው ሁሉም ነገር የሚጻፈው ደግሞ ቦዲ ውስጥ ነው። ቦዲ የፈለግነው መጻፍ እንችላለን። ከዚህ ቀጥሎ ደግሞ ሜን አለ። ሜን ይሄንን የመጀመሪያውን ይሄንን ለመጠቀም እናንተ ፒዲኤፉን ስታገኙት ይሄንን ከበፊተኛው ኮድ ላይ ጨምራችሁት፣ ሁለተኛ ደግሞ ይሄኛውንም ይሄ መጨረሻ ኮዳችሁ ይሆናል ማለት ነው። በዚህ መልክ ትሄዳላችሁ። እኛ ግን እነዚህ አንድ ባንድ ስለምንሰራቸው ኮድ ላይ ስለምናያቸው እዛ ጋር ስናይ ክሊር ይሆናል ማለት ነው። ስለዚህ በሜን ውስጥ ምን እንደሚጻፍ እናያለን ማለት ነው። ኦኬ እና አንድ ባንድ እናያለን ማለት ነው። ይህንንም በሚቀጥሉት ሴክሽኖች አንድ ባንድ እያየናቸው እንሄዳለን ማለት ነው። እሺ ኦኬ። ከዛ በፊት ግን ከዛ ቤኔፊትስ ኦፍ ዩዚንግ ሴማንቲክ HTML5 ነው። ለምንድን ነው እነዚህ ሴማንቲክ ኢምፓወርመንት የምንጠቀምባቸው የሚለውን ያው መጀመሪያ ማየት ነው። የመጀመሪያው አክሰሲቢሊቲ ነው። ሴማንቲክ ታጎች በትክክል ለአንባቢ
እና ዌብ በትክክል ስትራክቸር ሆኖ ማለት ዌብ ፔጁን በትክክል ያረዳቸዋል። እንደገና ደግሞ ለአንባቢም ለተጠቃሚዎቻችን በተለይም ደግሞ ቪዥዋሊ ኢምፔርድ ለሆኑ ማየት ለተሳናቸው ዜጎቻችን ለማየት ያስችላል። ለምሳሌ ኢሜጅ ላይ ኦልተርኔቲቭ ቴክስት ብንጠቀምበት እዛ ያለው ኢሜጅ ይሄ ነው ብሎ በቀላሉ ማድረግ ይችላል። ሌላው ሰርች ኢንጂን ኦርጋናይዜሽን የሚባለው ሰርች ኢንጂን ኤስኢኦ ማለት ሰርች ኢንጂን ኦርጋናይዜሽን ምን አይነት ኮንቴንት ቶፕ ላይ ጉግል ላይ ወይ ደግሞ ሌሎች ሰርች ኢንጂን እና ኦፔራ እና ማይክሮሶፍት ወይም ራሱ ክሮም ላይ ምን አይነት ሰርች ቢደረግ ነው ከላይ ቶሎ ሊመጣ የሚችለው እና ከፍተኛ ራንክ ሊያገኝ የሚችለው። ያው እንደምታውቁ ሁላችንም ከጉግል ላይ ሰርች ስናደርግ ከሰርች በተኑ ስር ያለውን እንጠቀም ማለት ነው። በዛ ምክንያት ሰርቸብል በጣም ትልቅ ቫልዩ ይዛል ማለት ነው። ሌላው ደግሞ አዲሽናል ሴማንቲክ ከላይ ካየናቸው ተጨማሪ ሌሎች ሴማንቲክ ታጎች ይባላሉ። ሁለተኛው ይሄ ፊገር ታግ ይባላል። ፊገር ታግ በካፕሽን ታግ በፊገር ውስጥ የተጠቃለለ ነው። ለኢሜጆች ነው የሚያገለግለው። ማርክ ደግሞ ባለፈው እንዳየነው ለሃይላይት ፐርፐዝ ነው። እነዚህም ደግሞ ልዩ የሆነ ክሊር የሆነ ግልጽ የሆነ ስፔሲፊክ የሆነ ሚኒንግ እንድናስተላልፍ ይጠቅሙናል ማለት ነው። ሌላው አዲሽናል ከዚህ ለኢሜጅ እንዳየነው አሁንም እዚህ ጋር ሴማንቲክ ታጎችን እንጠቀማለን ማለት ነው። ለምሳሌ ይህንን አንድ ባንድ እናየው። ለምሳሌ ይሄ ኮመንት ነው። ይሄ ኮመንታሪያችን ነው። ይሄ ኮመንታሪያችን ነው ካሉ ሴማንቲክ ታግ ፊገር እዚህ ጋር ይከፈታል። ፊገር እዚህ ጋር ይከፈታል። ፊገር ታግ እዚህ ጋር እንከፍታለን። ስለዚህ ለወዴት ይዘጋል? እዚህ ጋር ፊገር ታግን ይዘጋለን። ፊገርን እዚህ ተዘጋን በኋላ ፊገርን ተዘጋን በኋላ ኢሜጅ የሆነ ኢሜጅ እዚህ ላይ እናስገባለን። ካፕሽንን ስለዚህ ልክ ካፕሽን ማለት ቴክስቶችን የሚገልጹ ትንንሽ ኖቶችን እናስገባበት። ለምሳሌ ፊገር እንደዚህ ይላል፣ ፊገር እንደዚህ ይላል እና በዚህ መልክ ስለዚህ ካፕሽን ደግሞ የት ይገባል ማለት ነው? ኢንሳይድ ፊገር ውስጥ ካፕሽን ይገባል ማለት ነው። ሌሎቹ እነዚህ ፊገር ቱ ፊገር ስር የተደረጉት ይህን ራሱ የመጀመሪያው ኮፒስ ማድረግ አድርጎ ስሙን መቀየር ነው ማለት ነው። በዚህ መልክ እንትን እያልን ነው ማለት ነው። እነዚህንም ኮዶችን ለመጀመሪያዎቹ ኮዶች እነዚህ ሲኤስኤሶች እናንተ ቴስት አድርጓቸው። አንድ ባንድ የቅድሙ ሲኤስኤስ ነው እኛ የራሳችን ስለምንሰራ ፒዲኤፍ ስታገኙ በደንብ ተጠቀሙበት። ሌላው ቤስት ፕራክቲስስ ፎር ሴማንቲክ ኤችቲኤምኤል ነው። እንግዲህ ሴማንቲክ ታጎች በጣም አስፈላጊ ናቸው። ሴማንቲክ ታግ መጠቀም ካለብን ይሄ አቮይድ እና ማነው ዲቭ እና ዲቪዥን እና ስፓን የሚባሉትን መጠቀሙ ያን ያህል አይመከርም። ሌላው ደግሞ ሜንን ኦልዌይስ መጠቀም ያለብን በአንድ ፔጅ አንድ ጊዜ ብቻ። ለምሳሌ ሄደር ውስጥ አንድ ጊዜ ነው። ነገር ግን ሄደር እና ፉተር ግን በየፔጁ ደብል ይሆናሉ ማለት ነው። ሌላው ኮንክሉዥናችን እንግዲህ ያው ሴማንቲክ ታግ መጠቀሞች ኮዳችን ሞር ሚኒንግፉል ሊሆን ያስችለናል፣ የተሻለ ነገር እንዲኖር ያስችላል። ስለዚህ ለቀጣይ ደግሞ ያው ሌሎች ኮርሶች ማየት ስላለባችሁ አሁን ግን ለዛሬ ሊሆን የሚችለው ኮርስ ግን ይችኛዋን ሳምፕል እንዴት አድርገን መስራት እንደምንችል ይችን ፕሮጀክት በጋራ እናያለን። ከስክራች ነው የምናያት። በደንብ ተከታተሉ። መጀመሪያ ኤችቲኤምኤል1 ነው የምናያት። ኤችቲኤምኤል1 ለማየት ይችኛዋን ፎልደር ክሬት አደርጋለሁ። ስለዚህ እኛ የራሳችን እዚህ ጋር አንድ እንትን እንፈጥራለን። አንድ ፎልደር እንፍጠር። ፎልደራችንን ቱቶሪያል እንለው። ሴማንቲክ ቱቶሪያል እንበለው። እንግዲህ ሌሎቹ ለሌላ የተፈጠሩ ስለሆነ እነዛ ያስፈልጉም። ከዛ ሴማንቲክ ቱቶሪያል ላይ ሁለት ፎልደሮች ክሬት አደርጋለሁ። የመጀመሪያው ሴማንቲክ ቱቶሪያል ዶት ኤችቲኤምኤል ነው። ሴማንቲክ ቱቶሪያል ዶት ኤችቲኤምኤል ብያለሁ። ከዚህ በኋላ ሽፍትን ይዝና አንድ እንጽፋለን። ከዛ ኢንተር እንላለን ማለት ነው። ይሄ ኤሪያ ስለማያስፈልግ ይሄን ሼድ ማድረግ እንችላለን። ከዛ ምን ይቀጥላል ማለት ነው። ከዛ የሚቀጥለው ይሄኛውን ቱቶሪያችን ዶክመንት የሚለውን ሴማንቲክ ቱቶሪያል እንላለን። ሴማንቲክ ቱቶሪያል ከዚህ በኋላ ሁሉም ስራችን የሚያልቀው እዚህ ላይ እንግዲህ ምንድን ነው ብለናል። ሴማንቲክ ማለት ዶክመንታችንን ስትራክቸር የምናደርግበት ስለሆነ እሱን ነው የሚመለከታል። የመጀመሪያው ደግሞ የእሱን ለመስራት የመጀመሪያው ኮመንት ነው። የመጀመሪያ መስራት ያለብን ኮመንት የሚባለው ነው። ኮመንት ሄደር እንላለን። የመጀመሪያ ሄደር ነው። ከዛ ቀጥሎ ደግሞ ሜን ኤሪያ ወይ ደግሞ ቦዲው ነው። ቦዲ ወይ ደግሞ ሜን ኤሪያ ሜን ኮንቴንት ይኖረናል። ከሜን ኮንቴንት በመቀጠል ደግሞ ፉተር ይኖረናል። ኮመንት መጻፍ ሁሌ መልመድ ያለብን፣ ምክንያቱም ኮመንታችን ማለት ሌላ ጊዜ እኛ በማናስታውስበት ጊዜ እንትን ስንረሳው አሊያም ደግሞ ኮዳችን ሌላ ሰው እናስተላልፈው ለሱ ይጠቅማል። ስለዚህ ሄደር የሚባል ታግ እንጠቀማለን። ምክንያቱም ሄደር ታግ አንዱ ምንድነው ብለናል ማለት ሄደር ታግ አንዱ የእንትን ኤሪያ ነው ብለናል። አንዱ
ሴማንቲክ ታግ ነው ብለናል ማለት ነው። ስለዚህ ሄደር ታግ ላይ ምን መስራት አለብን? ሄደር ታግ ላይ ምን መስራት አለብን ማለት ነው። የተለያዩ ቶፕ ለናቪጌሽን ባር ላይ ያገለግሉ የሚችሉትን ሄደር ታግ ላይ መጻፍ ያለብን። ስለዚህ ሄደር ታግ ላይ ዲቭ አንድ ዲቭ ይኖረናል። ዲቭ ለምንድን ነው የሚያገለግለን ማለት ነው? ሎጎ የምንይዝበት ነው። ክላስ የሚባል ነገር አለ። ወደፊት ያው እናያለን። ክላስ በእርግጥ አላየንም። ቀጣይ ከነገ በኋላ ሶስተኛው ቀን ላይ እናያለን። ክላስ እንላለን። ክላስ ብለን ክላሳችን ምን ሊሆን ይችላል? ሎጎ ነው። እዚህ ጋር ቴክስቱን ደግሞ ሎጎ ነው። ሎጎአችን ደግሞ ለምሳሌ ኮዲስ ዌብ ነው። ኢሜጅ መጠቀም ይቻላል፣ ግን እኔ ለጊዜው ግን ለማሳጠር ኮዲስ ዌብ ነው ሎጎ ብዬ አዋጅ ተናግሬያለሁ ማለት ነው። ይህንን በእንትን ብናየው በብራውዘር ብናየው ያው ኖርማል ኤችቲኤምኤል ስለሆነ አሁን ብዙም ለውጥ እናይበትም። ከዚህ በመቀጠል ደግሞ አሁን ሄደር ላይ አንድ ዲቭ ክሬት አድርገን ከዚህ ቀጥሎ ደግሞ ክሬት ማድረግ ያለብኝ አሁን ይችኛዋን ሎጎ የምትለዋን ቴክስት ክሬት አድርገናል። አሁን እየተግባባ ነው አይደል? አሁን ሎጎ የምትለዋን ቴክስት ይችን ቴክስቷን ክሬት አድርገናል። በሚቀጥለው ደግሞ የምን ክሬት የሚያስፈልጉን እነዚህን ቴክስቶች ደግሞ እንዴት ክሬት እናደርግ፣ እነዚህን ደግሞ አሁን ክሬት እናደርጋቸው። እነዚህን ክሬት ለማድረግ ሌላ እነዚህን አቃፊ ያስፈልገናል። ምክንያቱም ይህ ጠቅላላው ሄደር በሚል ታቅፏል። ኦኬ እንደገና ልግለጽ። ይሄ ከዚህ ያለው ሄደር በሚባል ታቅፏል። ይሄ ለብቻው ዲቭ በሚባል አቃፊ ታቅፏል። ይሄ ለብቻው ደግሞ ሌላ አቃፊ ያስፈልጋል። ይሄ መሀል ያሉት ሶስቱ። ስለዚህ ይሄ መካከለኛው የራሱ ሌላ አቃፊ ያለው፣ ይችኛዋ ደግሞ ለብቻ ትሆናለች። ይሄ ለብቻ አለ ብለናል በፊት። ሶስቱ ደግሞ በአንድ ላይ ደግሞ በሌላ በትልቅ አቃፊ ደግሞ ይታቀፋል ማለት ነው። እንግዲህ ይሄ ኮዳችን እንዴት ስትራክቸር እያደረግን እንደምንልክ የስትራክቸር እንትን ማለት ነው። እሺ አሁንም እንመለስና ወደ ቪኤስ ኮዳችን እንመለስና ወደ ቪኤስ ኮዳችን ስንመለስ ኦኬ እዚህኛው ላይ አይደለም። ኦኬ እዚህኛው ላይ ክላሱ ሎጎ ነው ብለው ክላስ ሎጎ ብለናል። ከዲቭ ቀጥሎ ደግሞ ከዲቭ ቀጥሎ ደግሞ ምንድነው ብለናል የሚሰጠው ናብ የሚባል ናቪጌሽን ስለሚባል ናብ እንለዋለን። ናብ ውስጥ ሶስት እንትኖች ይኖሩናል ማለት እዚህ ጋር ያሉት ማለት ነው። ናቪጌሽን ውስጥ ያሉት እነዚህ ሶስት ቴክስቶች ሆም፣ አባውት እና ኮንታክታስ የሚባሉ ቴክስቶች ያስፈልጉናል። ስለዚህ እነዚህ ደግሞ በሊስት ነው መጻፍ ያለባችሁ። እንዴት አድርገን ነው መጻፋችሁ ማለት ነው። ዩኤል ሊስት እንጽፋለን። ዩኤል ሊስት ውስጥ ደግሞ ሌላ አንከር ታግ ያስፈልገናል። አንከር ታግ ያስፈልገናል። እዚህ አንከር ታግ ላይ ስላሽ ሆም ማለት ዴስቲኔሽን ነው። ያው ኤግዛክት ዴስቲኔሽን ስላለ ከዚህኛውን እዚህ ላይ ሆም እንላለን። እሺ ሆም ይችኛውን ኮፒ ስላደርጋትና ሁለተኛው ይችኛው አባውት ብለናታል። ቴክስቷንም ነጯን ቴክስት አባውት ብለን ቀይራት። አገልግሎቱ ይሄ ሊንክ ቢኖረን ሊንክ የምንሰጥበት ቦታ ላይ ኤችኤፍ ውስጥ ኤችኤፍ ማለት ሪፈረንስ ማለት ነው። ሪፈረንስ ከዛ ቀጥሎ ደግሞ መጨረሻው ደግሞ ሶስተኛውን ፔስት አድርገውና ኮንታክት አለ። ኮንታክት የቱ ሰራን ማለት ነው። እነዚህ ሶስቱን ጻፍን ማለት ነው። ከዛ የመጨረሻ ደግሞ ከናቪጌሽን በታች ሄደር ነገር ግን ሄደር ውስጥ እዚህ ላይ ደግሞ ዲቭ ብለን አንድ ዲቭ ክሬት አድርገን እዚህ ላይ ጀስት ሰርች ይኖራል። ሰርች ብለን ጻፍን። በቃ ልክ በቴክስት መልክ እስካሁን ምን እየሰራ እንደሆነ ለማየት ያህል እንግዲህ የሰራናቸው ስራዎች ሄደር አለ። በሄደር ውስጥ ዲቭ አለ። ከዛ በናቭ ውስጥ ደግሞ እነዚህን አስቀመጥ። መጨረሻ ላይ ሰርች ለብቻዋ ተቀመጠች። ሊች ሎጎዋ ደግሞ ለብቻ ተቀመጠች ማለት ነው። ሌላ ከዛ ውስጥ እዚህ ያለችውን እና በናቭ ውስጥ እነዚህ ሶስቱን አስቀመጥ። አሁንም የሰራነውን ስራ ሄደን ሪፍሬሽ ያደርገን ነው። ኦኬ እየሰራን ያለነው ይሄ ነው። ወደ ዳር ላውጣው፣ ወደዚህ ሲጎትቸዋለሁ። ልክ ሄደር ሴክሽን ያለ ይሄ ከላይ ያለው በዚህ መልክ መጥቷል ማለት ነው። አሁን ደግሞ ወደ ሜን ኤሪያ ወደሚቀጥለው እንሄዳለን። አሁን ደግሞ ሄደርን ጨርሰናል። የሄደር ስትራክቸር በጊዜው በኤችቲኤምኤል ደረጃ ጨርሰናል። ከሄደር ቀጥሎ ደግሞ ወደ ማንም እንሄዳለን፣ ወደ ሜል ኮንቴንት የሚባል እንሄዳለን። ሜል ኮንቴንት ላይ ስንደርስ ደግሞ ሜን የሚባል ታግ እንጠቀማለን። ሴማንቲክ ታግ። አሁን እንግዲህ ማሰሪያ እያዘጋጀላችሁ ኦርጋናይዝ ያደረግ ከዛ ላይ አሳይድ የሚባል ታግ እንጠቀም። አሳይድ ማለት ዋናው ለምሳሌ አርቲክል ሲጻፍ የሆነ አንድ ብሎግ ሲጻፍ መሀል ለመሀል ላይ በፔጁ መሀል ለመሀል ላይ ዋናው አርቲክል የሚፈለገው ይጻፍና በቀኝና በግራ በኩል ደግሞ ሪሌቲቭ ፖስቶች ሊጻፉ ይችላል። ለምሳሌ ስለ ደራሲው ሪሌቲቭ የቀድሞ ስራዎች ወይ ደግሞ ማስታወቂያ የሚፈለግባቸው ነገሮች የሆነ ተጨማሪ ተብሎ ማብራሪያ ነገሮች ይጻፋሉ። እነዛ የምናስቀምጥበት ማለት ነው። ስለዚህ ለምሳሌ ይሄ ከላይ ያለ ይሄ ሌፍት ሳይዱን ይዝልና ብዙ ጊዜ ይሄ ለምሳሌ ከላይ ያለው ሌፍት ሳይድ ይዝልና እዚህ አሳይድ ላይ ደግሞ የተለያዩ ሊንኮች ሊኖሩን ይችላሉ። የተለያዩ ሊንኮች
ሊኖሩን ይችላሉ። ለምሳሌ እዚህ ላይ መጀመሪያ ኤች ስሪ ብለን ሪሌትድ ሊንክስ ብንለው ሪሌትድ ሊንክስ ሌፍት ሳይድ እነዚህ ሆነ ማለት ነው። ከዚህ ቀጥሎ ደግሞ ዩኤል ሊስቶችን እንጠቀማለን። ሊስቶቹ ማለት በሪሌትድ ሊስት ሊኖሩ የሚችሉት ሊስቶች ምን ሊኖሩ ይችላሉ ማለት ነው። ከዛ ኤልአይ ብለን ኤልአይ ከምንጠቀም ግን ኤልአይ ውስጥ እንትን እንጠቀማለን። ይቺ አንከር ታግ እንጠቀማለን። ከዛ ስላሽ ዴስቲኔሽን ምን እንበለው ሊንክ ዋን እንበለው። ከዛ እነዚህ ጀስት ሶስት ጊዜ ኮፒ ፔስት አድርጋችሁ ለሙከራ ኮፒ ፔስት አድርጋችሁና እነዚህኞቹን ይሄ ሁለት ይሁን ይሄኛው 3 ይሁን። እዚህ ጋር ደግሞ መሀል ሊንካቸው ላይ ሊንክ 1 ሊንክ 2 ይሄ የመጨረሻው ደግሞ ሊንክ 3 እያል ቀጥል ማለት ነው። አሁን የሌፍት ሳይዱ ጨርሰናል ማለት የሌፍት ሳይዱ ስለጨረስ እዚህኛው ላይ ደግሞ መሀል ለመሀል የሚጻፈው የሴክሽን እንጽፋለን። ሜን ሴክሽን ወይ ደግሞ እንትን ይሄ ምንድነው ሴክሽኑን እንጻፈው መሀል ለመሀል ያለው ሴንትራል ሴክሽን ማለት ነው። ሴንትራል ሴክሽን መሀል ለመሀል የሚጻፈውን ሴክሽን እንጽፋለን ማለት ሴክሽን በሚባል ታግ እናስቀምጠው። ከዛ ሴክሽን ታግ ውስጥ ሜል ቦዲ ውስጥ ምን መጻፍ እንዳለብን ሜል ቦዲ ላይ ምን እንበለው ለምሳሌ በኤች ቱ ብናስቀምጠው ዌልካም ቱ ኮዲስ ዌብ። ያው ኮዲስ ዌብ የኔ ዌብሳይት ነው እንግዲህ ማለት ዩቲዩብ ቻናላችን ነው። እሺ አሁን እዚህ ውስጥ የሆነ ፓራግራፍ ደግሞ ሊያስፈልገን ይችላል። የሆነ ጀስት እንትን ለማስታወስ ያህል ፓራግራፉን ደግሞ ምን ብንለው ይሻላል? this is the main section of my website or ዩቲዩብ ብንለው ብዙ ጊዜ ዌብሳይት ነው ዌብሳይት ቢሆን ይመረጣል። በቃ አሁን ሜን ቦዲ ለጊዜው ጨረስ ማለት ነው። ከዚህ ቀጥሎ ደግሞ ኤች ስሪ እንበልና በቀኝ በኩል ደግሞ ከሜን ሴክሽኑ በቀኝ በኩል የሚጻፉትን ሊንኮች ጻፋቸው። ሪሌትድ ሊንክስ ራይት ሳይድ እነዚህን ጽፈናል። ተመሳሳይ ስከፍ ስለሆነ ከላይ ያሉትን ደግሞ እነዚህን ኮፒ አድርጌ ላምጣቸው ከመድከም በቃ እነዚህን ወይም ይሄን አዚቲስ ይሄ ላምጣውና ተመሳሳይ ስለሆነ ኦኬ እንደውም ይሄን እንትን ረስቼ ነበር ማለት ነው። ይችኛል እናጥፋትና እዚህ ጋር ልክ ሜን ውስጥ ኮፒ ፔስት አድርጌዋለሁ። ከዛ መቀየር ያለብን እቺ ሌፍት ሳይድ ያልናትን ራይት እንበላት ራይት ሳይድ። አሁን ክሊር አድርገን ይዘን ከዚህ ቀጥሎ ደግሞ የመጨረሻውን የሚቀረን ፉተር ሴክሽን ነው። ኦልሞስት ኤችቲኤምኤሉን እየጨረስን ነው። ፉተር ሴክሽኑ ደግሞ ጀስት ፉተር በሚባል ታግ እናስቀምጠው። ፉተር ታግ ውስጥ ምን ልንጠቀም እንችላለን? ሲ ለመጻፍ ትንሽ ታስቸግራለች። ኮፒራይት ብለን እናስቀምጣ በፒ ታግ ማለት ነው። ፒ ታግ ላይ ኮፒራይት ወይም ደግሞ እቺ ሲዋ እንድትመጣ ለማድረግ ማለት ነው። እስቲ ጉግልን ጠይቀው። ጉግልን ስንጠይቀው ማለት ኮፒራይት ዋች እንዴት እንደምትመጣ ኤችቲኤምኤል ሲምቦል ፎር ኮፒራይት ኤችቲኤምኤል ሲምቦል ፎር ራይቲንግ ኮፒራይት እቺን ስለዚህ ኮፒራይት ሲምቦላን እቺን ነው የፈለግናት። እቺን ኮድ እንጠቀም ማለት ነው። እቺን ኮድ ቀጥታ መውሰድ እንችላለን። እቺን ኮድ ቀጥታ ኮፒ አድርገን የት እናስገባት? እዚህ ላይ ፔስት ካደረግን በኋላ እዚህ ጋር ፔስት ካደረግን በኋላ ምን እንጠቀማለን? 24 ኮዲስ ዌብ በቃ ኤችቲኤምኤል ሙሉ በሙሉ ጨርሰናል። ከዚህ በኋላ የተወሰኑ ሲኤስኤሶች አሁን ይሄን ሪፍሬሽ አድርገን ብናየው ዌብሳይታችን ኤችቲኤምኤሉ ይሄን ይመስላል። ይሄ ከላይ ያለው ሄደር ሴክሽኑ ነው። እንግዲህ ለማስተያየት ያህል እነዚህ ሊንኮቹ ከማል ያሉት ለማስተያየት ያህል ማለት ነው። እነዚህ ሶስቱ ማለት በዚህኛው ኬዝ በእኛ ኬዝ የቱ ማለት ነው? እነዚህ ሶስቱ ማለት ናቸው። መሀል ላይ ያሉት ለብቻ ቴክስቶቹ ማለት ነው፣ ግን በአንድ ታቅፈዋል። ሌላ ደግሞ እንደ ሌፍት የምንጠቀምባቸው ደግሞ እነዚህ ነው ሶስቱ። ሴንተር የምንጠቀምበት ደግሞ መሀል ለመሀል ያለው ደግሞ ይሄኛው ነው። ሌፍት ላይ ያሉት ደግሞ ከታች ያሉት እና ሊንኩ ማለት ወደ ቀኝ ያሉት ደግሞ ከታች ያሉት ናቸው። በዚህ መልክ እንጠቀምና ፉተሩ ደግሞ ከስር አለ። ፉተር ደግሞ ታች ዝቅ ባደርገው ፉተሯ ያቺ ሲ የቅድሟ ሲምቦል ይቺ ሲ ሰጠኝ ማለት ነው። ኦኬ አሁን ዋናው ዓላማ ይሄኛው ሰማያዊ ምልክቱ ከለር ምናምን ይሄ ፎርማት እንዴት መጣ? ከዚህ በኋላ ኤችቲኤምኤል
ጨርሰናል። የኤችቲኤምኤል ስትራክቸር ማለት ይሄ ማለት ልክ ኤችቲኤምኤል ማለት ወርድ ላይ የሆነ ቴክስትን እንደ መጻፍ ነው። ነገር ግን የማሳመር ውበት የመጨመር እይታውን የማሳመር ሂደት እሱ ሂደት ሲኤስኤስ ነው የሚባለው። ስለዚህ አሁን ወደ ሲኤስኤስ ፓርቱ እንሄዳለን ማለት ነው። ወደ ሲኤስኤስ ፓርቱ ስንሄድ የተሻለው ወይ ሲኤስኤሳችን ለየብቻ ቢሆን የተሻለ። ስለዚህ አንድ ፋይል ፈጥራለሁ እዚህ ይሄንን ስሙን ልጠቀምና ሪኔም ሳደርግ አንድ ፋይል ክሬት አደርጋለሁ። እዚችኛዋ ላይ አንድ ፋይል ክሬት አደርጋለሁ ዶት ሲኤስኤስ ልበላ። ከዛ ይሄ ሲኤስኤስ ከኤችቲኤምኤሉ ጋር ኮኔክት መሆን አለበት። እንዴት ነው ኮኔክት የሚሆነው? እዚች ከታይትሉ ስር ሊንክ ብለን እንጽፋለን። ሊንክ ብለን እቺ ሁለተኛው አጠቃና ሊንክ ሲኤስኤስ እናደርጋለን። ከዛ እቺኛዋን ዶት ስላሽ ስናደርጋት እቺ ይሰጠናል። ኮኔክት ነው። አሁን ከዛች ሲኤስኤስ ክሊክ ሳደርግ እዚህኛው ላይ ነው የሚያመጣ። ኮኔክት መሆን አለመሆን ለማወቅ ቦዲ የሚባለውን ተጠቅሜ ባክግራውንድ የሆነ ከለር ልስጠው። ቢጂ ከለር ማለት በአብሪቬሽን መጻፍ ማለት ነው። ከዛ አኳ ሰጠሁት። አኳ ሰጥቼዋለሁ። አሁን ሄደን ብናየው ይኸው፣ ስለዚህ ኮኔክት ሆኗል ማለት ነው። እኛ ግን የምንፈልገው በዚህ ወይ ስላልሆነ አሁን ኮኔክት ሆኖልናል። ወደ ማሳመራችን እንሄዳለን ማለት ነው። ሲኤስኤሳችን ወደ ማሳመሩ እንገባለን ማለት ነው። እንዴት ነው የምናሳምረው? እሺ ይሄን ጎን በጎን እንክፈተው። እዚሁ ላይ ጎን በጎን እንክፈትና ይሄ እንደዚህ እናድርገው። እዚህኛው ላይ ሲኤስኤሱ ይከፈት። ይሄኛው ሳይድ ይሄ ሳይድ ኤችቲኤምኤላችን ነው። ይሄ ሳይድ ደግሞ ሲኤስኤሳችን ነው፣ ሲኤስኤስ የሚባለው። ስለዚህ አሁን ለዚህ ለኤችቲኤምኤሉ እና ለሲኤስኤሱ የማሳመር ስራ የምንሰራ እሱን እንትን የምንል ከሆነ ግን ኤችቲኤምኤሉ እንደገና ሪቫይዝ ማድረግ አለብን ማለት ነው ወደ ሲኤስኤስ ለማሳመር። ምክንያቱም ይችኛዋ ኮድ እዚህ ያለችው ይችኛዋ ማለት ነው ከቡት በኋላ በደንብ እንማራታለን ሌላ ጊዜ ላይ። ለጊዜው ግን ጀስት እንትን ለማለት ያህል ከቡት ስትራፕ የሚባል ኮድ ነው የምትመጣው። ኦኬ ይችኛዋ ይቺ ሰርች አይከኗ ከእንትን ነው የምትመጣው። ሰርች አይከኗ ማለት ነው ቡትስትራፕ ኮድ ነው ቡትስትራፕ የሚባል ኮድ ነው የምትጠቀመው። ይችኛዋ ኮድ በቴክስት አይደለም የምትጠቀማት፣ በሌላ ወይ ነው የምትጠቀማት። ይችኛዋን እንዴት እናደርጋለን ማለት ነው? እንደገና እንጽፋታለን ማለት ነው። ስለዚህ እንመለስና እዚህኛው ኤችቲኤምኤል ላይ ይቺ ሰርች በተኗን እንቀይራታለን። ያቺ ሰርች በተኗን እንቀይራታለን። ይቺ ሰርች በተኗን መቀየር አለብን ማለት ነው። ይቺ ሰርች እንዴት እንቀይራት? ዲቭ እንልና እዚች ላይ ዲቭ ብለን ክላስ እንሰጣለን። ዲቭ ክላስ ካልን በኋላ ሰርች ኮንቴነር ብለን እንሰጣለን። ሰርች ኮንቴነር ብለን ሰርች ኮንቴነር ብለናል። ከዛ እዚህ ያለው ቴክስቱ አይኖርም። ሰርች ኮንቴነር ብለን ቴክስቱ አይኖርም። ከዚህ በኋላ ግን ሌላ ደግሞ የምንቀጥለዋለን። እዚሁ ዲቭ ውስጥ ሌላ የምንቀጥለው ቴክስት ግን አለ። እሺ እዚህኛው ላይ ምን እንቀጥላለን? ኢንፑት ታይፕ ብለን ኢንፑት ይችኛው ኢንፑት ስንል የሚመጣልን አለ። ሶሪ እንትናን ስላሽ አድርጌ ኢንፑት ከዛ ልስካውና ታይፑን ምን እንበለው? ቴክስት እንለዋለን። ቴክስት እንለዋለን። ከዚህ በኋላ ግን በቀጥታ ማትመጣ ስላለች ኮፒስ እጠቀማለሁ ማለት የመጀመሪያው ኮድ ላይ ምንድን አለ? እዚህኛው ላይ ጉግል ሄዳችሁ ለምሳሌ እዚህኛው ላይ ፎንት አዌሰም ይባላል። ፎንት አዌሰም እዚህኛው ላይ ክሊክ ታደርጉና አካውንት ከፍታላችሁ። አካውንት እንዴት ነው የምትከፍቱት? አካውንት ስትሰጡ ሊንክ ይሰጣችኋል። እኔ ከዚህ በፊት የከፈትኩት አካውንት ስላለኝ ወደ ኢሜላችሁ ልኮ ከዛ ላምትጠቀሙት። ልክ አካውንቱን መክፈት አለባችሁ እናንተ ቅድሚያ። እኔ ግን ኦልሬዲ የከፈትኩት አይከን ስላለኝ ለምሳሌ እዚህ ላይ ሰርች አይከን ብዬ ብጽፍ ሰርች አይከን እኔ ለምሳሌ ክላሲኳን በመርጥ ሰርች አይከን ልክ እንደዚህ አይነት ይሰጣል። እኔ በትክክለኛ አይደለም ሰርች ስጨርስ ግን ልክ እንደዚህ አይነት ነገር ያመጣልኛል ማለት ነው። ሰርች አይከኗን እንደዚህ አይነት አድርጎ ያመጣልኛል። እናንተ እንደዚህ አይነት እንዲመጣላችሁ ግን ጉግል ኢሜላችሁ መድ አለባችሁ፣ ጉግል መክፈት አለባችሁ። ወደፊት ግን እንደዚህ አይነቶችን ቡትስትራፕ የሚባለው ስንማር እዛ እናየዋለን። ለአሁኑ ልክ ጀስት በእንደዚህ እንትን ማለት አለብን። ምክንያቱም ኢሜል መሄዱ ቬሪፋይ ማድረጉ የተወሰነ ስቴፕ ስለሚወስድ ለጊዜው ባለው እንለፈውና እኔም ከበፊቱ ልጠቀም። የበፊቱ ላይ ማለት እንዳጋጣሚ የሰራዋታለች ትንሽ ኮድ። እዚችኛዋ ኮድ ላይ ያንን ለመጠቀም የምትወስዱት ሊንክ አለ። ኢሜላችሁ ወደ ከኢሜል ጋር የምትያዙና የግላችሁ ልዩ ሊንክ ይሰጣችኋል። እሱንም ሊንክ መውሰድ መቻል አለባችሁ። አሁን ያንን ሊንክ እኔ ልወስደው ነኝ። ያ ሊንክ ፎንት አዌሰም ያልኳችሁ ሊንክ የኢንክሉድ ፎንት አዌሰም ይሄኛውን ሊንክ መውሰድ አለብን ማለት ነው። ይህንን ሊንክ እስከነንትኑ ልውሰደው። ይሄ ከማን ይምጣ?
ለራሳችን እናወጣ። የኛ ኮድ ይችኛው ነች። እዚህኛው ላይ ይህንን ሊንክ እዚህኛው ላይ ሄደር ሴክሽን ላይ አምጥቼ ጨምሯል። ይሄ ሄደር አለ ከሲኤስኤስ በላይ መሆን ያለበት እዚህ ላይ ፔስት አድርገዋለሁ እንዲታይ ሳብል አድርገውና ትንሽ ኮድ ስለምሰጣችሁ ችግር የለውም። ይሄንም ማለት ነው እንደዛ አድርጌ የወሰድኩት። ኦኬ ተጨማሪ ደግሞ ከዚሁ ሌላ መውሰድ ያለብኝ አለ። ሌላ መውሰድ ያለብኝ ደግሞ የትኛዋ ነች? ተጨማሪ ደግሞ ሌላ መውሰድ ያለብኝ ለእናንተ ልታገለግል የምትችል ይችኛዋን መውሰድ አለብን። እንደዚህ አይነቷን ማለት ነው። ልክ ይቺ ማለት ይቺ አይ ክላስ ኤፍኤስ ሰርች ማለት እዚህ ካለችው ጋር ተመሳሳይ ነች። ስማቸውን የመውሰድ ጉዳይ ነው። የምናስቀጣት ደግሞ ኤችቲኤምኤሉ ላይ ነው። እዚህ ግን ኤግዛክት እንዲመጣ ስሙን በትክክል ማስታወስ ያስፈልጋል። ስለዚህ ይቺን ኮፒ አድርጌያለሁ። አሁን ልዝጋውና ይችኛዋን የት ላይ ማስቀመጥ ያለብኝ? ከኛ ሰርች አይከን ላይ ይቺ ቴክስት የምትለዋለች አይደለ? ይቺ ኢንፑት ታይፕ ካልኳት ከእሷ ስር ላይ እያመጣኋትን ፔስት ማድረግ አለብኝ። ከዛ እዚህ የሆነች ነገር መቀየር አለብኝ። ስቲል ማለት ነው የሆነ ምንድነው ፕሌስ ሆልደር ለእንትኗ ፕሌስ ሆልደር መጨመር አለብኝ። እዚህ ላይ ለምሳሌ ምን እየመጣ እንደሆነ ጉግል ላይ ነው ስቲል ምን እየመጣ እንደሆነ የኛ ኮድ ይችኛዋ ነች። ይኸው ይቺ ሰርች አይከኗ መጣች ማለት ነው። ይቺ ሰርች አይከኗ መጣች። ግን እዚህ ውስጥ ላይ ደግሞ ቴክስት መግባት አለበት። እዚች ላይ ቴክስት እንዲገባ ፕሌስ ሆልደር ብዬ ፕሌስ ሆልደር ምንን በለው ሰርች ብለን ብንጽፍ አሁን ይኸው እዚች ጋር ፕሌስ ሆልደር ሰርች ይላል። ግን ስንጽፍበት ያ ቴክስት ይጠፋል ማለት ነው። ምን ስላል? ፕሌስ ሆልደር ሰርች ስላል ማለት። አሁን ኤችቲኤምኤል ላይ መጻፍ ያለብን ነገሮች አንድ ባንድ እየጨረስን ነው። አሁን ሙሉ በሙሉ ወደ ሲኤስኤስ የምንሄደው ፓርት ነው የሚቀረን ማለት ነው። ኤችቲኤምኤል ላይ ምን መጻፍ እንዳለብን ጨርሰናል። አሁን ቀጥታ ይህን ኤችቲኤምኤል ልዝጋው። ኮዱ ክሊር ሆኖ እንዲታይ እዚህ ላይ መቀጠል ያለብን ከዚህ በኋላ ማለት ነው። እዚህ ላይ የምንቀጥል ከሆነ ደግሞ ይህን ጎን በጎን ላድርገው፣ ይሄኛው ጎን በጎን ይሁን። ልክ በዚህ መልክ የምንሰራውን ስራ እያየን እንሂድ። ኦዲስ ዌብ አለ። ከዚህ ከሰርች በላይ ያለው ከዚህ እስከዚህ ከሰርቿ ድረስ ያለው አንድ ላይ ሆሪዞንታሊ መታየት ያለበት፣ ምክንያቱም ልክ እንደዚህ ሆሪዞንታሊ መሆን ስላለበት ማለት ነው። ይህን የማድረግ ስራ ነው አሁን የምንሰራ። ሲኤስኤስ ላይ ነው የምንጽፍ። ትንሽ ሳብ አድርጋት። እሺ የመጀመሪያ ላይ ምንድነው ማድረግ ያለብኝ? የመጀመሪያ ኮመንት እናደርገው ጄኔራል እንትኖችን ነው። ጄኔራል ኮመንትስ፣ ጄኔራል ስታይልስ ኮመንት አድርገን። ስለዚህ ምንድን ጠቃላውን ጄኔራል ስታይሎቹ የመጀመሪያው ፎንት ፋሚሊውን ሰጠዋለሁ ለቦዲ ጠቅላላ ማለት ነው። የቦዲ ማለት ይሄ ከዚህ የሁሉን የሚጠቀለው ይሄ እንዳለ ከእንትን በታች ያለው ከሰርቹ በታች ያለው ቦዲ ይባላል። ለቦዲው ጠቅላላ አሁን እንዲልስተው ፎንት ፋሚሊ የሁሉም ቴክስት ፎንት ፋሚሊ ከታች ያለው ማለት ነው። ፎንት ፋሚሊ ምን ኤሪያል ሳንስ ነው። ኤሪያል ይሄ ይሁን ራሱ። ከዛ ቀጥሎ ደግሞ ማርጂን ዜሮ ማለት በዚህ በኮዲንግ ከላይ በኩል ስፔስ አለች፣ በዚህም በሌፍትም ከላይም ከታችም ስፔስ አለች። እሱን ስፔስ እንዲያጠፋልኝ ኤም ዜሮ ኢንተር እንላለን። ከዛ ፒ ዜሮ ኢንተር፣ ማርጂን ዜሮ ፓዲንግ ዜሮ ማለታችን ነው። ከዛ ይቺ ሴቭ ብላት ይቺ ቴክስቷ ጠጋ ትላለች ወደ ላይ ማለት ነው። ከዚህ ቀጥሎ ቦክስ ሳይዚንግ ከስራ ነው። ቦክስ ሳይዚንግ የሚባል ፕሮፐርቲ አለ። ከዛ ምን ሰጠዋለን? ቦርደር ቦክስ አድርግልኝ ማለት ይሄ ፔጃችንን ቦርደር ቦክስ እንዳደርግልን ማለት ነው። እሺ ቦርደር ቦክስ አድርግልኝ። ይሄ ጄኔራል ኮመንት ነው። የመጨረሻው ባክግራውንድ ነው። ባክግራውንድ በዋይቱ ቢቆይ ችግር የለውም፣ ይሄ ግድ አይደለም። ከዛ ሄደር ስታይል የሄዲንግ እንትኑን ሄዲንግ ፓርቱን ስታይል እናደርጋለን። ሄደር ስታይል የሚባለው እንግዲህ ከየት እስከ የት ነው ብለናል። አሁን የተወሰነ ሲኤስኤስ እየጨመር አሁን ልዩነቱ በደንብ የሚታየው ከዚህ በኋላ ነው። ሄደር ስታይል ማለት ከዚህ ጀምሮ እስከዚህ ያሉትን ስታይል እናደርጋለን። አላማችን ልክ እንዴት ነው? ልክ እዚህ እንዳለው እንዲመጣልን ማለት ነው። እዚህ እንዳለው የዚህን ሳይዝ የዚህን ስታይል እንዲሰጠን ማለት ነው። ኦኬ ወደ ሄደር ስታይል ስንመጣ መጀመሪያ ላይ የምናገኘው ባክግራውንድ ከለር ነው። ባክግራውንድ ከለርን ኦኬ ሄደር ይጋር መጀመሪያ ሄደር እንልና ሄደር ብለን ቢጂ ከለር እንሰጣለን። ቢጂ ስንለው ይጽፍልኛል ይችኛዋን ከለር ብዬ 007B ኤፌክት እናለን ነው። ይኸው ከለር ባክግራውንድ ያገኘን ማለት ነው። አሁን ሰርቿ አልተካተተችም። ባክግራውንድ ከለር ሰጠን፣ ሰርቿ ግን አልተካተተችም። የቴክስቱ ከለር ደግሞ እንዲታይ ይሄ ሰማያዊ ስለሆነ ዋይት መሆን አለበት። ስለዚህ ከለር የቴክስት ከለር ማለት ነው
ዋይት መሆን አለበት። አሁን ደግሞ እነዚህ ቴክስቶቹ ልክ እዚህ ጋር የምናየው ሆሪዞንታል ወደ ጎን የተቀመጡ አይደለ? የእኛም ቴክስቶች እዚህ ያሉት እንትኖች እስከ ሰርች አይከኗን ጨምሮ ወደ ጎን መሆን አለባቸው። ስለዚህ ዲኤፍ ብንል ዲኤፍ ማለት ዲስፕሌይ ፍሌክስ ስንለው ወደ ጎን ሆነ ማለት ነው። ለማሳየት ያለው ሁሉም ቴክስቶቻችን ወደ ጎን ሆነ። እነዚህ ኢንተርኔቱም ሁሉም ወደ ጎን ሆኑልን ማለት ነው። ምን ስላል? ዲስፕሌይ ፍሌክስ ስላል። አሁንም ሌሎች የሚቀሩ ፕሮፐርቲዎች አሉ። አላይን አይተም ሴንተር ነው። ከዛ አላይን አይተም ሴንተር የሚባል እንጠቀማለን። አሁን ሰርች አይከኗና ኮድ ስዌፕ ከፍ ያሉ ነበሩ። ለምሳሌ አድርጌ ያሳያችሁ። ኦኬ ሶሪ፣ ይችኛዋን ኮመንት አሁን ይችኛው ታችኛዋን ራሱ ኮመንት ባደርጋት እዚህ ላይ ብቻ ኮመንት ባደርግ ይችኛዋን ኮመንት ባደርጋት ይችን ላይ ማን ብቻ ሁሉንም እንትን ያላለ ይችን ከተላርጋት። አሁን ይሄ ሰርች አይከንና ኮድ ስዌፕ ከላይ ነበር የወጡት፣ ግን ከታች ሲመጣ ይህን አላይን አይተም ሴንተር ሳደርገው ወደታች ያመጣ ስትሬት ያደርግልኛል ማለት ነው። ከዚህ ቀጥሎ ደግሞ ከአላይን አይተምስ ቀጥሎ በመካከላቸው ያለው ስፔስ እንዲራራቅ ጀስቲፋይ ኮንቴንት የሚባል ፕሮፐርቲ እንጠቀማለን። ጀስቲፋይ ኮንቴንት አገልግሎቱ ምንድነው? በመካከል ያለውን ቦታ እንዲያስተካክል ነው። ስለዚህ ጀስቲፋይ ኮንቴንት ሴንተር ብለነዋል። አሁን የማስተካከል ስራ እየሰራለን ነው። ማነው ጀስቲፋይ ኮንቴንት ሴንተር ሰማት ያለብን ስፔስ ቢትዊን መጠቀም ያለብን ስፔስ ቢትዊን። አሁን ማክሲማይዝ አድርገን የምናየው ይኸው አሁን በጣም አሪፍ ሆነ ማለት ነው። እነዚህ ሶስቶቹ ተለያይተዋል። የቀሩት መሀል ላይ ያሉት በአንድ አቃፊ ያሉት ናቸው። ልክ እንደዚህ በሆም በአፖርት እና በእንትን ያለው ስፔስ ያስፈልጋል። እዚህኛው ግን የኛ ተገናኝቶብናል። ይህንን የማለይ ስራ ነው የምንሰራ። አሪፍ እየሄደልን ነው ማለት ነው። እሺ አሁንም ፓዲንግ፣ ሌላው ደግሞ ከላይ እና ከታች ፓዲንግ እና ማርጂን እንሰጣለን ማለት ነው። ቅድም ፓዲንግ እና ማርጂን 0 ያልነውን አሁን ግን ፓዲንግ፣ ስለ ፓዲንግ ባለፈው የሰራሁት አለ፣ ግን ቢሆንም ወደፊትም እንጨምራለሁ 10 ፒክሴል። ያው አሁን እየሰራን ያለው እንዴት ሪል ፕሮጀክቶች ማየት መስራት ስላለብን ነው። ፓዲንግ እና ማርጂን ሰጠው ይኸው ከላይና ከታች ሰፋ ሰፋ አድርጎልኛል ማለት ነው። ፓዲንግ እና ማርጂን ሰጥቼዋለሁ። እሺ አሁን ደግሞ ማርጂን ቦተሙ ልጨምርለት፣ ከስር ደግሞ ማርጂን ቦተም ልጨምር ማለት ይሄ ሪሌሽን ሊንኩ ከታች ወታች ዝቅ እንዲል ማለት ነው። ስለዚህ ኤምቢ ብል ማርጂን ቦተም ማለት ነው። በአብሪቪዬሽን ኤምቢ ካልኩ ማርጂን ቦተም ማለት ነው። ከዚያን 20 ፒክሰል ይሄን ሊንኩ ትንሽ በተወሰነ ከፍ አድርጎልናል ማለት ነው። ከዚህ ቀጥሎ ሎጎአችንን ስታይል የማድረግ ስራ ነው። ሎጎአችን እዚህ ያለው ሎጎ አንደኛ ቦልድ ነው፣ ሁለተኛ ደግሞ ሰፋ ያለ ነው። የኛ ሎጎ ግን በጣም ድቅቅ ያለች ነች። ስለዚህ እቺ መምሰል ስላለባት ሎጎአችንን ስታይል እናደርገዋለን። የሚቀጥለው ሎጎ ነው። ሎጎ ደግሞ ክላስ ስለሆነ ዶት ብለን ነው ሎጎ የምንለው። ሎጎ ማለት ሎጎአችንን ስታይል እናደርገዋለን። ፎንት ሳይዝ እንስተው ኤፍኤስ ማለት ነው። ፎንት ሳይዙ 1.5 አርኤም የሚባል ሜዠርመንት አለ። ይሄንን ወደፊት እናያለን ሲኤስኤስ ስንማር። አርኤም ሎጎአችንን አንድ ከሎጎ ማለት ሪሌቲቭ ዩኒት ማለት ነው። ይሄ ከሎጎ ከንትኑ ነው የሚወስደው ከጠቅላላ ከሳይዙ በግልጽ። ስለዚህ በተግባር ስናየው ነው እንጂ በቃል ግልጽ ላይሆን ስለሚችል ወደፊት እናየዋለን። ጀስት አሁን ለጊዜው እንዴት በቀላሉ አንድ ሪድ ዌብሳይቶችን መስራት እንደሚቻል ለማሳየት ያህል ነው። ከዛ ፎንት ዌይት ቦልድ እንበላ። ምክንያቱም ይሄ ፎንት ዌይቱ እንትኑ እዚህ ጋር እንዳየ ነው። ይሄ ቦልድ ነው የእንትናችን ማለት በፊቱ እዚህ ያለኛው ቦልድ መሆን አለበት። ቦልድ ነው። ከዚህ ቀጥሎ ደግሞ አጠቃላይ ናቪጌሽኑን እንሰራለን። ናቪጌሽኑ ማለት ደግሞ እነዚህ ናቪጌሽን ማለት እዚህ ላይ የኛ እዚህ እንደምታ ናቪጌሽን ማለት የቶቹ ማለት ናቸው። ናቪጌሽን ማለት እነዚህ ማለት ነው። እነዚህ ሶስቱ ምክንያት ገጥሞ ነው ያሉት። ይቺ ሆም አባውት እና ኮንታክት የያዙት ገጥሞ ስላለ የእነሱን ደግሞ እንሰራለን። እነዚህ ናቪጌሽን ይሄ የኛ እንደዚህ ተገናኝተው ነው ያሉት። ይሄኛው ግን ወደ ጎን ያለ ይሄ የተገናኘበት ሶስቱ እንደዚህ የተገናኘበት ስለ ሪስፖንሲቭ ዲዛይን ወደፊት ምን ማራዋለን። ለሞባይል ምን መሆን አለበት፣ ለስልክ ምን መሆን አለበት የሚለውን ወደፊት እናያለን። አሁን ጀስት ናቪጌሽን ሊንካችንን ለዚህኛው የተወሰነ እንስራና እንለፍ። ናቪጌሽን ሊንክ ሲኤስኤስ ጋር ክሊክ ላድርግና ይሄ ክላስ ስለሆነ ተጠቀምኩት። አሁን ናቪጌሽን ሴማንቲክ ስለሆነ ቀጥታ ናብ ወስዳለሁ። ከዛ ናብ ላይ አሁንም ዲስፕሌይ ፍሌክስ ዲኤፍ ዲስፕሌይ ፍሌክስ መሆን አለበት ነው። ናቪጌሽኑ ዲስፕሌይ ፍሌክስ መሆን አለበት። አሁን ዲስፕሌይ ፍሌክስ ብለው ዲስፕሌይ ፍሌክስ አድርጎታል። ግን ዲስፕሌይ ፍሌክስ ባደርገውም ግን መጀመሪያ ዲስፕሌይ ፍሌክስ አድርገው ምን ነበር እቺኛን ወልድ አድርጌ ያዛት። ዲስፕሌይ ፍሌክስ እንደዚህ ነበር። አሁን ዲስፕሌይ ፍሌክስ ብዬ ጋፑን ግን እንዲጨምርልኝ ፍላጎት። ከዛ ጋፕ ስንት ልስጠው? በመካከል ያለውን ስፔስ እንዲያውቅ ፍሌክስ ባልኩት መካከል ጋፕ ጨምር እያልኩት ነው።
ጋፕ 15 ፒክሴል አካባቢ ስጠው ብየዋለሁ። ፒክሴል ማለት እንግዲህ ሜዥርመንት ነው። አሁን በመካከላቸው ትንሽ ስፔስ ጨምሮልኛል። እዚህም ያለው አነስተኛ ነው፣ እዚህ ትንሽ ትንሽ ጨምሯል። ወይም ካነሰ 20 ፒክሰል ልስጠው። ኦኬ አሁን ስቲል ትንሽ በደንብ አልጨመረም፣ ወደታች ያለ ማለት ነው። እንትኖቹን ግን በመካከል ያለችው እነዚህ ያሉት ሰርች አይከኖች እንትኖቹ ምናምን በደንብ እየታዩ ነው። እሺ 15 አሁን ደግሞ እነዚህ ቴክስቶቹ እዚህ ያሉት ቴክስቶች ዋይት ናቸው። የኛ ግን ሰማያዊ ነው፣ እንደገና የተሰመረበት ነው። የነዚህ ሆቨር ኦቨር ሳደርግ ነው የሚያሰምረው እንጂ ስታይ እንትን አይልም። ይሄ ግን ኖርማሊ የኛ ግን ተሰምሮበት ነው ያለ መሆን ያለበት፣ ሲነካ መሰመር ያለበት። ስለዚህ ይህንንም አጀስት ማድረግ አለብኝ። ይህን ለማድረግ ኤ ነው ታርጌት ማድረግ ያለብኝ። ስለዚህ ናቭ ብዬ ኤ በናቭ ውስጥ ያለችው ኤ ቴክስቱ ምን መሆን አለበት? የኛ ማለት ይሄ ነው እንድናየው አሁን እየሰራ ነው ያለው ማለት ነው። ይህ ደግሞ ከለር ዋይት መሆን አለበት። ከለር ዋይት አዩ ከለር አሁን ዋይት ሆነ ማለት ነው። ቀጣይ ቴክስት ዲኮሬሽን አሁን ደግሞ ይሄ የተሰመረው አላለ ቴክስት ዲኮሬሽን ነው የሚባለው፣ እሱ ነን መባል አለበት። ቴክስት ዲኮሬሽን ነን። አሁን ቴክስት ዲኮሬሽን ነን ስለው ይሄን አስምሮበት የነበረ ጠፋልኝ ማለት ነው። እሺ ከዚህ በመቀጠል ደግሞ ፎንት ዌይቱ ደግሞ ቦልድ ቢሆን ነው እያላለን። ፎንት ዌይት የለም ረጠው፣ ከዛ ቦልድ አሁንም ቦልድ ይሄው ፎንት ዌይት ቦልድ ማለት ቴክስት ዲኮሬሽን አፍ እየመጣን ማለት ነው እየመሰለልን ያኛው። ኦኬ እዚህኛው ላይ ሰሚኮለን መሆን አለበት፣ አላዛ አላለቀም ማለት ነው። እሺ ከዚህ ቀጥሎ ደግሞ አሁን ለምሳሌ ይሄ ምንም ነገር የለውም። ይሄኛው ግን ካያችሁት ይሄው እንዴት ጠጋ ዳሳር ኦቨር ሳደር ከርሰሬን ወደ እንትኑ ሲጠጋ የሚያሰምራል፣ እዚህም ሳስጠጋበት የሚያሰምራል፣ እዚህም ሳስጠጋ ያሰምራል። ይሄኛው ግን ምንም አይታይም። ስለዚህ እንዴት እንዳሰምር የሆነ ነገር መጨመር አለበት፣ ኦቨር የሚባል ማለት ነው። እሱን ለመጠቀም ናቭ ኤ የላይኛውን ኮፒ እንወስድና ይችኛው እንዳለ ወስድና ከዛ እዚህ ላይ ኦቨር የሚባል እንትን እንጠቀማለሁ። ኦቨር ከላዩ ላይ ሳደርግበት ማለት ነው። ከላይ ላይ ሳደርግበት አንደርላይን አድርግልኝ ማለት ነው። ቴክስት ዲኮሬሽን አንደርላይን አድርገው ነው። አሁን የኛን ይሄው ጠጋ ስናደርገው ያሰምራል ማለት ነው። ስለዚህ ልክ እንደዚህ እየመጣልን ነው ማለት ነው። ልክ እንደዚህ እየመጣ ነው ማለት ነው። ኦኬ ከዚህ በመቀጠል ሰርቿን ነው ማሳመር ያለብን። እቺ ሰርች አይከን አለች አይደል? እቺ ሰርች አይከን በደንብ ማሳመር አለብን። እዚህ ያለችው ሰርች አይከን በጣም ታምራለች። እንትናቸው ሰርክል ነው ማነው ይሄ ሬዲየስ አለበት። ይቺ አይከኗ ደግሞ ውስጥ ፎርም ውስጥ ገብታ ነው ያለች ኢንፑት አይከኑ። የኛ ግን ይቺ ፎርማ ከውጭ ነው ያለችው። እንደገና ይቺ እንትማም ኤጇም አታምርም ይቺ። ስለዚህ ይቺን የማሳመር ስራ እንሰራለን ማለት ነው። እሱን ለማድረግ ክላስ ብለን የሰጠነውን ቅድም ኤችቲኤምኤል ጋርን እንወስደዋለን። ኤችቲኤምኤል እዚህ ነው ያለው። ይህን ሰርች አይከን የሚባለውን ክላሱን እንወስደዋለን ማለት ነው። ሰርች ኮንቴነር የሚባለውን ይቺን ክላሷን ኮፒ አድርገና ሲኤስኤስ ጋር እንገባለን። እዚህ ላይ ዶት ተጠቀምና ክላስ ስለሆነ ሰርች ኮንቴነሮች የተለያየ ፕሮፐርቲ ይሰጣታል ማለት እሷን የማሳመር ማስዋብ አለብን። አንደኛ ዲስፕሌይ ፍሌክስ ተጠቀማለሁ። ዲስፕሌይ ፍሌክስ ትንሽ ጠጋ ብላለች። ከዛ አላይነት ሴንተር ተጠቅሜያለሁ። አሁንም ስቲል ጠጋ እያለች ነው ማለት አይከኗና ይቺ ፎርሟ ተመሳሳይ ቦታ ላይ እንዲሆኑ ማለት ነው። ከዚህ በመቀጠል ቢጂ ዋይት ባክግራውንድ ከለር ዋይት እንጠቀም። ኦኬ አያት እንትኗ ይቺ የአይከኗ ባክግራውንድ ከለር አብራ ዋይት እየመጣች ነው፣ ወደ ዋይት እየመጣች ነው። አሁን ደግሞ ቦርድ ሬዲየስ በዚህና በዚህ ያለው ኤጅ ላይ ያለውን ሬዲየሱን እናስተካክለው። ቦርድ ሬዲየስ 20 ፒክሰል እንስጣስኪ። አሁን በዚህ በአይከኗ በኩል ያለችውን ሬዲየስ አስተካክሎልኛል። በመቀጠል ደግሞ ፓዲንግ ልስታ። ፓዲንግ 5 ፒክሰል እና 5 ፒክሰል 10 ፒክሰል ሰጠን። 5 እና 10 ለማን ይሄን እየሰጠን ያለ እቺ ፎርማ ነው እያዘጋጀን ያለ ለዚህ ለፎርማ ማለት ነው። አሁን ምርጥ የሚያምር ቦታ እየመጣልን ያለ። አይከኗን ግን ደብቆብናል። ምክንያቱም አይከኗ ዋይት ስለሆነች ነው የተደበቀችው እንጂ ሌላ አይደለም። ዊድዙን ደግሞ እንስጠው፣ ሊሚት እናደርግለት። ዊድዝ ጠቅላላ ዊድዝ 250 ፒክሰል ልክ ይሄ የሚያሳይ የሚገርም ዊድዝ ጨመርንለት ማለት ነው። ምክንያቱም ፎርማያች አይከኗ የነበረችባትን እንዲጨምርልን። አሁን ደግሞ እስከ አሁን የውጭ ፎርሙን አስተካክለናል። የሚቀጥለው ደግሞ ኢንሳይድ ፎርሙ እዚህ ውስጥ ያለውን ብቻ ነው የምናስተካክል በቀጣይ። ስለዚህ አሁን ደግሞ ቴክስቷን ምን ትምሰል የሚለውን እናስተካክላለን ማለት ነው። ቴክስቷን ለማስተካከል ምን እንጠቀማለን? አሁንም ዶት አድርገን
ሰርች ኮንቲነንት ካልን በኋላ ኢንፑት ኢንፑት ከዛስ ምን እንላለን? ይሄ ትልቁ ብሬስ እንጠቀምና ታይፕ እኩል ነው ቴክስት ቴክስት ኢንፑት ታይፑ ቴክስት ለሆነ ማለት ያ ማለት ለዚህ ሰርች የምትለውን ቴክስት ብቻ ለታርጌት ለማድረግ ማለት። ስለዚህ ለዚህ ደግሞ ለቴክስቷ ብቻ ፕሮፐርቲ እንሰጣታለን። ኢንፑት ታይፕ ኦኬ ኢንፑት እኩል ነው ታይፕ ለሱ ደግሞ ቦርደር ነን። ይሄ መካከል ያለው ራዲየሱ እንትን ስኩዌር ኋላ እሱ ቦርደር እንዳይኖር ማድረግ መቻል አለብን። ቦርደር ነን ስንለው ይሄ ቦርደር ነው ውስጥ ያለ ይሄ ቦርደር ነን ስንለው ቦርደሩ ጠፋ ማለት ነው። ቦርደር ብቻ ሳይሆን አውትላይኑም እንዳይኖር አውትላይንም ነን እንላለን። አውትላይን ነን ይሄም አውትላይኑም ነን እንላለን ማለት ነው። አሁን ደግሞ ፍሌክስ ዋን ፍሌክስ የምትባል ደግሞ አይተም የፍሌክስ ፕሮፐርቲ አለ። ስለ ፍሌክስ ባለፈው የሰጠሁት ክላስ አለ። ያንን በጣም ይጠቅማችኋል። በእርግጥ ቀጣይም እናዘጋጃለን። ኦኬ ፍሌክስ አንድ ሰጥቼዋለሁ። አሁን ፎርማችን የዚችን ፎርም እየመሰለች ነው። እዚህ ያለችውን ፎርም እየመሰለች ነው። በቀጣም የሚቀረን ይቺ ኤጇ ነች እንጂ ይቺ ፎርማ በጣም አሪፍ ነች፣ እየመጣች ነው የኛም ፎርም። እንግዲህ ሲኤስኤስ እንግዲህ የማሳመር ጉዳይ ነው። አንዱ ሰው እናንተ አሁን ከዚህ በተሻለ ልታሳምሩ ትችላላችሁ። ስለዚህ ፓዲንግ 5 ፒክሴል ነስታ ፓዲንግ 5 ፒክሴል ሩል የለውም። ሰው የፈለገ ሰው እንትን ማለት ይችላል። እሺ ሌላ ደግሞ ቦርድ ሬዲየስ አሁን ኦኬ እያየን መሆን አለበት። ይችኛው በቃ እንድትታየን እያሳየን የምንሰራት ቦርደር ሬዲየስ 20 ፒክሰል ስቶ ቦርደር ራዲየስ ኦኬ ራዲየስ ይስፈል ኦልሬዲ 20 ፒክሰል ነስቶ ቦርድ በቃ አሁን ይሄ ኤጁ ይሄና ይሄ ኦልሞስት በሳይዝ እየተመሳሰለ ነው ማለት ነው። ፎርሙ እየተመሳሰለልን ነው። ቴክስቷን ባሪፉ እየታየች ነች። ቴክስት ይቺ ከፍ ያለች ነች እንጂ ማድኤስ ስሞል ስላደረኳት ነው። እኔ ኦልሞስት ደህና ነው ስቲል እየመጣ ነው። እሺ ከቦርድ ሬዲየስ ቀጥሎ ደግሞ ሌላ ፕሮፐርቲስ ምን እንስተው? ለምሳሌ እስኪ እንትን ፎንት ሳይዝ ከፍ ብሎ እንዲታይ ፎንት ሳይዝ 1 REM ሪሌቲቭ ሜዠርመንት ተብሎ የሚነበብ አሁን እንዲያውም ፎንት ሳይዙም እኩል መጥቷል። ትክክል እንዲመስል ኤስዋን ሊጨምራት ይችላል። ሰርች አይከኗል ካፒታል ኤስ ላድርጋት HTML ላይ ማለት ነው። ያት አሁን መጣለች። ስለዚህ ወደ እንትኑ ተመልሻለሁ። አሁን ደግሞ እቺ አይከኗ አለች አይደል? እቺኛዋ ስለ አይከኗ ነው የምናወራ። ከዚህ በኋላ ደግሞ ዶት እናደርግና ስለ አይከኗ ደግሞ ፋሰርች የምትባለው አሁን ደግሞ ስለዚህ አይከን የምናወራ። ስለዚህ ይቺን ፋሰርች የምትባለው ዘዳት ክላስ ስለሆነች አይከኗ ኦኬ ክላስ ስለሆነች እቺ ፋሰርች የምትባለው ዶት ለጨምርባት። ስለዚህ ስለ አይከኗ ስለሆነ ይዋረቃ አንደኛ ከለር ልስጣት። ከለሯ ምን ይሁን? እሺ ከለር 007 BFF ይሄኛውን እንስጣት። እንግዲህ እስካሁን እንደተደበቀች ነው ያለችው። ኦኬ እንትኗ ከርቷታል ማለት ነው። መለየት የለባቸውም አንድ ላይ ነው ያሉት። እሺ አይው ስፔስ ስለነበር ነው አይከኗ መጣችልን ማለት ይቺ አይከን ማለት እዚህ ያለችው ማለት ነው። አሁን የሳይዟን ብቻ እናስተካክል። ሳይዟ የኛ ትንሽ ነች፣ የበፊቱ ግን ትልቅ ነች። እሺ ሲኤስኤስ እንግዲህ በጣም ጊዜ ይበላል። ከዚህ በመቀጠል ሳይዟ ካርሰር ሳይዟን ደግሞ ካርሰር አሁን ለምሳሌ እዚህ ጋር ስጠቀም ምንም ካርሰሩ ለውጥ የለውም። ይቺ ካርሰሯ አለች ለውጥ የለውም። እዚህኛው ላይ ሲሄድ ግን እዚህኛው አያት ይቺ ካርሰሯ የእጅ ምልክት ትይዛለች፣ ፖይንተር ትሆናለች። ፖይንተር ምልክት ወደ ካርሰሯ ወደ ሰርች አይከን ሳስጠቀም፣ ስለዚህ እሷ እንድትሆን ካርሰር ብዬ ፖይንተር ማለት አለብኝ። ካርሰር ፖይንተር አሁን ላስጠጋር ግን ይቺ አያት የእጅ ምልክት ያዘች ማለት ነው። ከዚህ በመቀጠል ካርሰር ፖይንተር ካልኩ ፎንት ሳይዝ 1.2 REM ኤፍኤስ 1.2 REM ሪሌቲቭ። ሌላው ደግሞ ከፓዲንግ ሌፍት ከሌፍት በኩል ፓዲንግ ሌፍት ስንት ልስታት? 10 ፒክሴል። በቃ እንግዲህ ሼደር ሴክሽን ሙሉ በሙሉ ጨርሰናል። ትንሽ ችኛዋ ስፔስ ሰራችልን ምናልባት ስታክ አድርጎብናል። ሌሎቹ እያንዳንዱ እንትናደርጋለችም እናስተካክላታለን። ግን ዋን ሜኖቹን እንዲህ እዚህ ጋር ፒክሴል በመጨመርም ማለት ይቻላል። ግን ለጊዜው እነዚህን ሳናይ ጊዜ እንዲያልቅብን ወደ ሌሎቹ ወደ ካርዶቹ እንሂድ። አሁን ደግሞ ሜን ኤሪያችንን ሜን ስታይል ላይ እናደርግ። ወደ ሜን ስንመጣ የመጀመሪያው ዲስፕሌይ ግሪድ ነው የምንበለው። ሜን የሚባለው እንወስደዋለን እንዳለ ዲስፕሌይ ግሪድ በግሪድ ዲስፕሌይ አድርገው ብለናል። ይሄ ማለት ነው ሜን ኤሪያችን እስካሁን አፕላይ ሆነ። ሜን ኤሪያችን ማለት እነሱ ሶስቱን የያዘው ማለት ነው። ግሪድ አድርገው ብለናል። እሺ ግሪድ ቴምፕሌት
ቴምፕሌት የሚባለው ኮለምንስ የሚለውን ወስድና ከዛ ሮውን አንድ ሮው አንድ ኤፍአር ማለት ፍራክሽን ማለት ነው። ከዛ ሁለት ፍራክሽን ስፔሱ ነው። ያ ማለት ያለውን ስፔስ ስንት ያካፍለው ነው። ከዛ አንድ ኤፍአር ልክ በዚህ መልክ አከፋፍል ነው። ያ ማለት የመጀመሪያው አንድ ፍራክሽን ነው። መካከለኛው ግን እጥፍ በሁለት አባዛው። ሶስተኛው ይሄ ራይት ሳይድ ያልነውና ይሄ ሌፍት ሳይድ ያልነው አንድ ፍራክሽን ይበቃዋል። መካከለኛው ሁለት እጥፍ ያዝ፣ ሁለት ኤፍአር። ሌፍትና ሳይድ ግን ያው አንድ በሚል አከፋፍል ነው ማለት ነው። ስለዚህ ይሄ በምን ሰራ ነው ማለት ነው? በምን ሰራ ነው ማለት ነው? ስለዚህ በፍራክሽን መልክ ሰራን ማለት ነው። ስለዚህ ፍራክሽን በዚህ መልክ አንደኛ ሆሪዞንታል ዲስፕሌይ ያደረገልን፣ ሌላ ደግሞ ፍራክሽን ሁሉንም አገኘን ማለት በዚህ መልክ። እሺ ሌላስ ጋፑን ደግሞ ሪስትሪክት እናደርገው። አሁን የመጀመሪያው ሌፍት ኔቷል። የመጀመሪያው ሌፍት ሴንተር ኤንድ ራይት ፍራክሽን ማለት ነው። ኮማንድ አድርገን እንዴት ብንለው በዚህ ፍራክሽን ዲቫይድ አደረግነው ማለት ነው። እሺ የሚቀጥለው ደግሞ ጋፕ እንስጠው። ጋፕ 20 ፒክሴል እናደርግ። በመካከል ያለው ጋፕ 20 ፒክሴል በኋላ ነው የሚለይ ከለር ስንሰጥ። አሁን ተመሳሳይ ሳውንድ አንስተው እንችላለን። ጋፕ በካርዶቹ መካከል ያለው ማለት ነው። ፓዲንግም 20 ፒክሴል በተመሳሳይ። ከዚህ ቀጥሎ ደግሞ ሴክሽን እና አሳይድ። አሁን ደግሞ መካከል አለ እዚህ ዳር ለዳር ላሉትና ለእነዚህ ሴክሽኖቹ ስታይል አደርጋለሁ። ሴክሽን ኤንድ አሳይድ ስታይሊንግ። እነዚህን ደግሞ ስታይል ለማድረግ ሴክሽን አሳይድ፣ እነዚህን ደግሞ ስታይል እናደርጋቸዋለን። የመጀመሪያው ባክግራውንድ ከለር እንስጣቸው። ቢጂ ከለር ምን እንስጥ? ቢጂ ከለር ኤፍሲዲ ኤፍ3 ኤፍ እንስጠው። ለምሳሌ ኤፍሲዲ የዚህ አይነት ከለር ማለት ነው። የሰጠን የለም ምንድን ነው እንትን ያላለልን። ኦኬ ባክግራውንድ ከለር ጨምርበት እስኪ እዚህ ጋር ከለር። ኦኬ ሶሪ እዚህኛው ላይ ኮማ ማድረግ ነበረብኝ። ኮማ አለች እዚህኛው ላይ ሴክሽን እና ሳይድ የሚለይ። እስኪ አሁን ሴቭ እናደርገው። ከዛ እንዴት ነው ይሄን ኮመንት ሳወጣው ኦኬ መጣ ማለት ነው። ልክ እዚህ ያለው ኮዳችን መጣና ስፋቱ እንትኑ ልክ እዚህ ያለው ያው ወደታች ያለው ሄድ ቻናል ሰጠው ይለው እየመጣልን ነው ማለት ነው። ስለዚህ እንቀጥል። የሚቀጥለውስ ምንድነው ደግሞ? የሚቀጥለው ከዚህ በመቀጠል ያው ሳፋን ሰፋ ለማድረግ ስለሚያስቸግር ነው። እቺኛ ኮድ ሄዲንግ ቀጥሎ አሳይድ ሴክሽን ላይ ማለት ያለ ነው። ስቲል አሳይድ ሴክሽን ላይ ቦርደር ራዲስ ደግሞ እንስተው ቦርደር ኒው ላይ ማለት ነው። ቦርደር እቺኛው ማለት ነው። ቦርደር ራዲስ ሁለተኛውን መርዳት አለው። ቦርደር ራዲስ ስንት ነው? 10 ፒክሰል ሰጥተን ነው። እያንዳንዱ ዙሪያውን ያለው ከርብ ሆነ ማለት ነው። ቦርደር ራዲስ 10 ከዛ ቦክስ ሻዶው አለ። ይሄኛውን ሻዶው አለው ሲጨርስ ማለት እኛም ለዚህ ለራሳችን ቦክስ ሻዶው እንጨምርበት። ቦክስ ሻዶው የሚባለው ፕሮፐርቲ እንጠቀማለን። ቦክስ ሻዶው ስንጠቀም የተለያዩ ከለር አንግል የሚባል የተለያዩ ከለሮች የምንወስዳቸው የሜጀርመንት እንትኖች አሉ። እነሱም አፕላይ እናደርግ። በእርግጥ ወደፊት ኮርሱን አንድ ባንድ እናየዋለን። አሁን ለሳምፕል ያለ ማሳየት ስለሆነ ነው ዲቴል ያስረዳል። ጉድ 4 ፒክሴል ይሄኛው እነዚህ ሜጀርመንቶች ናቸው። 4 ፒክሰል አራት የጻፈች አለ 4 ፒክሰል 6 ፒክሰል እና መጨረሻ ደግሞ ከለር የምጠቀም RGBA ከዛ 0.0.0 የመጨረሻዋ ደግሞ 0 የመጨረሻዋ ደግሞ እቺ እንትዋን እንጠቀማታለን ማለት 0.1 ይሄ እንትዋን ልክ ቦክስ ሻዶው በዚህ መልክ ተጠቀም ማለት ነው። ከቦክስ ሻዶው ቀጥሎስ አሁን ደግሞ ሴክሽን ቴክስቶቹ እነዚህ ቴክስቶቹ አሁን ሌፍት ማለት አይደለ? እያንዳንዱ ቴክስቶች ካየናቸው ከኤጁኬሽናል አሁን እነዚህ ቴክስቶች ደግሞ ሴንተር ላይ እንደሆኑ እንፈልጋለን። ስለዚህ ለመጀመሪያ ለሴክሽኑ እንስጠው ሴክሽን ቴክስት አላይመንት ሴንተር ብንለው ሴቭ እናድርገው። ኦኬ ያው የመካከለኛው ቴክስት የመካከለኛው ስለሆነ ያለው ወደ ሴንተር መጥቶልናል ማለት ነው። ምክንያቱም ስቲል የመካከለኛው እንደዚህ ነው። አሁን ደግሞ የአሳይዶቹ ግን የዚህ ሌፍት እና ራይቱ ግን ወደ ሌፍት ነው ማለት አለባችሁ። ስለዚህ አሳይድ ላይ ግን አሳይድ ቴክስት አላይን ሌፍት ማለት አለብን ማለት ነው። አሁን የሁሉ በዲፎልት ሌፍት ነው የሚቀመጠው፣ ግን ሌፍት እንደሆነ አሁን ደግሞ የሴክሽኖቹ ሄዲንግ 3
እነዚህ ይሄ መካከለኛው ዌልካም ለው ሄዲንግ ነው። ይችኛዋ እነዚህ የአስታይሎቹ ግን ሄዲንግ ስሪ ታግ ስለነበሩ ለእነሱም ሌላ አስታይል ሰጣቸዋለሁ። ምንድን ነው የምንለው በሴክሽን ውስጥ ያለው ለው ሄዲንግ ቱ ኮማ እና በአሳይድ ውስጥ ያሉት ሁለቱም ሄዲንግ ኤች ስሪዎች ለእነዚህ ደግሞ ምን አይነት ሳይድ እንስጣቸው? ከለር ምን እንስጣቸው? 7B ኤፍኤፍ ከለር ነው። ወጣ ያለ ምንት ከለር ነው ማለት አንዳንድ ጊዜ ሂስትሪ ሴቭ ያደርጋል። ሂስትሪ ሴቭ ስለማደርግ እኔ የምሰጠውን ይቀበላል። እሺ ድጋሚ እንትን ኤች ስሪ እንፈታው። ሶሪ ከለር አይደለም ያልኩት ኮለም ነው ያልኩት። ከለር ነበር ማለት የነበረብኝ። ያው ከለር ስለሆነ ስፔሊንግ ተሳስቼ ነው። እሺ ከለር እንደዛ ሰጠን። አሁን ደግሞ የመጨረሻው ደግሞ ከዛስ ምን ይቀረናል? አሁን ኦኬ ከዚህኛው ጋር ለመምጣት እነዚህ ቴክስቶቹ ስታይሎች ናን የሉትም። እነዚህ ዶት አለው ይሄኛው። የኛ ግን ስቲል እዚህ ዶቶች አሉ። ከለራችሁን አሁን አልተስተካከለም። ስለዚህ እንቀጥል ማለት ነው። አልጨረስንም። እነዚህን ለማስተካከል የኛ ይሄ ነው። እነዚህ ለማስተካከል እንጠቀማለን ማለት ነው። የናቪጌሽን ስለሆኑ ዩኤል አን ኦርደር ሊስት ዩኤል ሊስት ስታይል ታይፕ ችኛዋን ነን እንላታለን። አሁን ሊስት ታይፕ ስለው እነዚህ ዶት የነበሩት ይጠፋሉ። በቀጣይ ደግሞ ፓዲንግ 0 ሰጣለሁ። ፒ0 ሰጥቷቸው ወደ ጎን ወደ ሌፍት እንዲጠጉ ማለት ነው። ወደ ሌፍት ተጠግተዋል። አሁን ደግሞ ሊስቱ ታይፖች ዩኤል ኤልአይ ሊስት ታይፓቸው ስፔስ እንዲኖር በመካከላቸው ማርጂን 10 ፒክሴል ከላይና ከታች ያለውን ብቻ ነው የፈለኩት። ከላይና ከታች የገጠሙ ስለሆኑ ወደ በቀኝና በእንትን ግን አይፈልጉም። ይኸው ስፔስ ከላይ እዚህ ጋር የገጠሙ ነበሩ። ትንሽ ዝቅ አሉ። በመካከላቸው ያለው ክፍተት እንትን አለ ማለት ነው፣ ጠፋ ማለት ነው። አሁን ደግሞ የመጨረሻ ምንድነው ዩኤል ኤልአይ ከዛ ቴክስቶቹ ብቻ ታርጌት እናደርጋለን። ለቴክስቶቹ ከለር እንሰጣለን። ቴክስት ዲኮሬሽን ሰማያዊ ሆኖ ተሰምሮባቸዋል። ስለዚህ እሱን ይጠፋ። ቴክስት ዲኮሬሽን እናን ማለት መቻል አለብኝ። እሱ ብቻ አይደለም፣ ቴክስት ዲኮሬሽን ነን ብቻ ሳይሆን ከለሩንም መቀየር አለብኝ። ከለር ይሄ ራሱ አለ የቅድሙ። አሁን ከለሮቹን ቀየሩ። የሁሉም ከለር እየተቀየረ ነው። እሺ ከለር ብቻ። አሁን ደግሞ የሆነ እንትን ሳደርግ ምንም አሁን ለምሳሌ የትኛው ላይ ስል እዚህኛው ላይ ስል ሆቨር ሳደርግ ያሰምርባቸዋል። ማስል ያሰምራሉ። አንድ ላይ ናቸው። እነዚህም ያሰምራሉ። ይሄኛው ግን ምንም ነቲንግ የለም። ስለዚህ ኮዱን መቀየር አለብኝ ማለት አሁን በስቲ ኦቨር የሚባል እንትን መጠቀም አለብን። እሱን ለመጠቀም ስለዚህ ምንድነው የምንለው ያለው ዩኤል ኤልአይ ኤ ከዛ ኦቨር እንልና ቴክስት ዲኮሬሽን አንደር ላይ እናደርግና አሁን ይኸው ሳስጠቀ ይኸው ያሰምራል ያለ ኦቨር ሳደርግ ላይን ያሳየኛል ማለት ነው። ላይን ያሳየኝ። አሁን ቦዲ ጨርሰናል። ከዚህ ቀጥሎ ደግሞ ቦዲው ሙሉ በሙሉ ጨርሰናል። የሁሉም ልክ ይህን ኦልሞስት ይህንን ይመስላል። ትንሽ ሄድ ያለው እንጂኛው ሁሉም ይመስላል። እንትኖቹም ያምራሉ። የመጨረሻ የሚቀረን ፉተር ሴክሽን ነው። ከዚህ በኋላ ፉተር ሴክሽን ነው የሚቀረን። ስታይሊንግ ፉተሩን ስታይሊንግ ለማድረግ የፉተር ስታይል ደግሞ የተወሰነ እንጨምር። ፉተር አንደኛ ባክግራውንድ ከለር እንስጠው። ቢጂ ከለሩ ምንድነው ያለ የተሰጠ የሚያስፈልግ 3 ለምሳሌ 3 እንስጠው። በቃ ባክግራውንድ አለ። ኦኬ ባክግራውንድ ከለር 3 ኦኬ። ያልተቀበለውም ምንድነው ያለው 3 ኦኬ። እዚህ ጋር ከለር አላልኩም። ከለር እዚህ ጋር ያልሆነች እንትን ገብታለች። ፈለገው 3 ኦኬ። ኮድ እኩል አይደለም። 3 እዚህ ጋር 4 አለች። ምንድነው 3 ካልኩ በኋላ የሆነች A40 ከዛ ልውጣና ራሱ ይበራ። አሁን ከለሩ መጥቷል። ስለዚህ እስኪ እናየው። ይኸው ባክግራውንድ ከለሩን አግኝቼዋለሁ ማለት ነው። ባክግራውንድ ከለሩን አግኝቶታል። ስለዚህ ፓዲንግ እና አንዳንዴ ማሰማመር ነው የሚቀረው። ወደ ስናደርገው አሁን ባክግራውንድ ከለሩን አግኝቶታል። እሺ ከዛ የቴክስቱ ከለር ደግሞ ዋይት መሆን አለበት ማለት ቴክስቶቹ እየታዩ ቴክስቶቹ እንዲታዩ የዚህኛው ቴክስት ከለር አሁን ብናየው ዋይት ነው የሚሆነው። ይሄ ቴክስት ከለር ዋይት ነው። እንደጋ ደግሞ ወደ መሃል ገባ ያለ ነው። ስለዚህ የኛም እሱ በተመሳሳይ እንዲሆንልን ከለር ዋይት እንደጋ ደግሞ ቴክስት አላይመንት ሴንተር የቴክስት አካውንቱ ሴንተር ይሁን። ሁለተኛ ደግሞ ፓዲንግ 10 ፒክሴል ነው። የሰፋ እንዲል ፓዲንግ 10 ፒክሴል አይው ሰፋ አለልን ማለት ነው። የፓዲንግ 10 ፒክሴል ስለሰጠው ከዚህ በመቀጠል ደግሞ ማርጂን ቶፕ እንስጠው።
ከላይኛው ጋር ያለው ልዩነት ሰፋ እንዲል ማርጂን ቶፕ 10 ፒክሰል ማርጂን ማለት ከላይ ነው ሰፋ እንዲል የሚያደርግልን ነው። ኦኬ ስለዚህ ፋይናል የዛሬውን ስራ በዚህ መልክ ጨርሰናል። እንግዲህ ይህን ቪዲዮ ከወደዳችሁት የዛሬ ኮዳችን የሰራነው ኮድ ይህን ይመስላል። በጣም የሚያምር ሁሉን ነገር መስሏል። እንግዲህ ይህን ቪዲዮ ይህን ትምህርት ከወደዳችሁት ቻናላችን ላይክ፣ ሰብስክራይብ አድርጉ። በቀጣይም እንደዚህ አይነቶችን ተግባራዊ ትምህርቶችን የተግባር ትምህርት የምታገኙበትን ጊዜ ወስደን እንሰራለን። ያው ለእኔም ማበረታቻ ነው። ስለዚህ ለዛሬው በዚህ ይበቃናል። ስለተከታተላችሁን እናመሰግናለን።